አንዳንዴ ነገር ስባችሁ የምታመጡ ቤታችሁ ጭቅጭቅ እንዲፈጠር ንዝንዝ እንዲፈጠር ሰላም እንደማያገኝ የምናደርገው እውነቴ ነው የምላችሁ እኛ ራሳችን ነው የምናስከብረውም ጸጥታ ሰላሙን ፍቅሩን የምናደርገው ራሳችንን ማለት ነው። ሰላማችሁ ብዝት ይበልልኝ ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ ላይክ ማድረጋችሁ እንዳትረሱ። ትንሱ እኔ አሁን እንደማየት በጣም አበዛችሁ። እውነት በጣም እያበዛችሁ ነው። እንግዲህ የኢትዮጵያ ሕዝብ አይደለም የዓለም ሕዝብ ልጅ አምጦ ነው የሚወልደው ማለት ነው። እኔ ትንሱ ይቅርታ አድርጊልኝና ያንቺ ልጅ ከዓለም ልጆች የተለየች አይደለም። ሁሉም ሴት ሁሉም እናት አምጣ ነው የወለደችው። ያንቺ ወርቅ የሌላ ጨርቅ አይደለም። አሁን የምታረጊው ነገር ልክክል አይደለሽም። በቃ በጣም ተንፈስፍሰሻል። በጣም ያለ ልክ ልጅ እንደዚህ ማድረግ ደግሞ ጥሩ አይደለም። ለቀቅ ስታረጊ ነው ልጅም እንጂ በዚህ ልክ እግዚአብሔርን የሰጠሽ እግዚአብሔር ነው እንዲህም እንድታይ ያደረገሽ። ያደረገልሽን አምላክ ማመስገን አለብሽ እንጂ ልጅን እንዳትነኳት ልጅን እንዳታያት የሚለው በጣም ማቆም አለብሽ። በጣም ማለት ነው። እንደዚህ ችላ ካላልሽ ልጆች ማለት ነው በጣም ከባድ ነው የሚሆንብሽ ላንቺ። በጣም ፈተና ነው የሚሆንብሽ። ስጋትሽ ይገባናል። ግን አንድ ነገር እንድታቂ የምፈልገው ነገር ማሜ ያላዛር እናት ናት። አዎ ያላዛር እናት ናት፣ አያት ናት። ለሷም ልጅ ማየት የሚገባት ሴት ናት። እንዴ ምን ሆነሽ ነው በዚህ ልክ? እንዴ ማሚ እኮ እንትን ይሄ ሰዎች የምታግድ ምናምን ነገር አደረግሻት። በጣም ማለት ከዚህ በፊት ያለው ነገር በቃ ይቅር በመባባል ነገሮች እንዲያልፍ ሆኗል ማለት ነው። አሁን ግን ያለው ነገር እውነት ለመናገር ትንሱ በጣም እያበዛሹ ነው። እውነት በጣም ብዝት እያደረግሹ ነው። ስለዚህ አንቺ ልጄን አታይም? ልጄን ለምን አቀፍሻት? ልጄን እንደዚህ ኧረ ተይ እግዚአብሔር ሆይ አንተን የሰጠኸኝ አንተው እንደምታረጋ አድርግ ይባላል እንጂ በዚህ ልክ ልፍስፍስ ምትሆኝ ከሆነ ጥሩ አይመጣም። ላንቺም ለጤናሽም ጥሩ አይደለም ማለት ነው። ሌላው አላዛር እረፍ። ለእናትህ ክብር እንዳለ ለትንሱ እናት ክብር ሊኖርህ ይገባል። የምታናግርበት ቶን ትክክል አይደለም። እናቴ ትክክል ናት ብለህ እኮ ማሰብ የለብህም። ማሚ ይኸው 1 ዓመት ጀምሮ ለትንሱ ምን እንደምታረጋት እያየን ነበረ። አሁን ትንሱ ያለችበት ሁኔታ ትክክል ባይሆንም ግን ትላንትና ትንሱ የምታረጋቸው የነበሩ ነገሮች እንዳለ ታውቃለህ ማለት ነው። ምን እንደምታርጓት እንደነበረ ምን እንደምሰሯት እንደነበረ ታውቃለህ አይደለ? ስለዚህ ያንን ነገር ስለነበረ አሁን ደግሞ እናትሽ በዚህ ወጥቶ እናቷን ልትመታት ነው እንዴ? እናትሽን ጥሪልኝ፣ እናትሽን እንዲህ አድርጊልኝ እያልክ የነበረው ልትማታ ነው እንዴ? በዚህ ቶን የእሷን እናት ማናገር የለብህ። ሚስትህ እኮ ናት። ስለ ሚስትህ እናት ደግሞ ማክበር አለብህ። ይቅር ይበለኝ የትንሱ እናት ያን ያህል ያጠፉት ጥፋት አለ ብዬ አላስብም። ለልጃቸው ከመስጋት የተነሳ ከዚህ በፊት ያሳለፈችው ሁኔታ ምናልባት ቪዲዮ አይተው ሊሆን ይችላል። ምናልባት ሰዎች ያልሆኑ ያው ትላንት የነበሩ የተወሩ ነገሯቸው ሊሆን ይችላል። ስለዚህ ከዛ አንጻር የትንሱ እናት ለእናቷ አንድ የሆነች ሊሰጉ ይችላሉ። ያንቺ እናት እንደዚህ ነት፣ ያንቺና የኔ እናት እንደዚህ ነት የሚባል ነገር አቁም። ነገር ለምንድን ነው ራሳችሁ ማታበርዱት? ነገር ለምንድን ነው የኔ እናት ያንተ እናት እያላችሁ የምታካባብዱት? ለምንድን ነው ለሁለታቸውም ክብር የሌላችሁ እንዴ? ራሳችሁ እኮ ናችሁ ነገሩን ቆስቁሳችሁ ነገሩን እንዳይሆን እያደረጋችሁ ያላችሁ። እውነት ለመናገር ራሳችሁ ናችሁ ቤቱን ሰላም እያሳጣችሁት ያላችሁ። ራሳችሁ ናችሁ ነገሮች ሆኖ እንዳልሆነ እያደረጋችሁ ያላችሁት ማለት ነው። ስለዚህ አላዛር አሁን እናትሽን ጥሪልኝ እንደዚህ በይልኝ ሲጀመር ማለት ነው። ፕሮግራም ከነበረ ማሜ ፕሮግራም እንዳለ ካወቀች ሰዎች ነበሩ። ሰዎችን እንደ ምስክር አስቀምጣ እዛ ላይ የልጇ ቤት ነው መንጎዳጎድና መስራት ነበረባት። እኔ እንደውም ከነጭራሹ ደብሯት ከቤት የወጣች ነው የመሰለኝ በትላንትና ቪዲዮ እንደነገርኳችሁ ማለት ነውና ከቤት የወጣች በቃ በነ ትንሱና በነ የትንሱ እናት
በሚያደርጉት አክት ምናልባት ማሚ ተናዳ እየወጣች ነው የመሰለኝ እንጂ ቤት ክፍሏን ቆልፋ የተቀመጠች አልመሰለኝም ነበረ። ሆኖም ማለት ነው ያለፈ ነገር አልፈዋል። በነገራችን ላይ አላዛር አናንሳ ብለን ነው እንጂ ማሚ ማን ነው ትንሱ ከዚህ በፊት ካደረጓቻት አንጻር ማሚ ካደረገቻት አንጻር አሁን ማሚ ምንም እየሆነች አይደለም። ያው እንደ እናት ለምን ይከፋታል ብለን ነው እንጂ ማሚ ለትንሱ ብዙ ነገር አድርጋታለች፣ ብዙ ነገር ሰርታታለች። አሁንም የምታለቅስበት ነገር እየወደድኩላችሁ አይደለም። አራስ ናት። አራስ ያለቀሰበት ደግሞ መጥፎ ነው። እውነቴ ነው የምላችሁ ለእናንተም ለራሳችሁ ማለት ነው። ለራሳችሁም እንደው እግዚአብሔርን ፈርታችሁ ለእናንተም መጥፎ ነገር እንዳይሆን እንዳይቀመጥም በቃ ራሷን እንደው ብትችሉ እሷ የምትለው ነገር እሺ ይሁንልሽ ብትሏት ደስ እንዲል ማለት ነው። ምክንያቱም አራስ ናት እች ልጅ። አራስም ሆና አልቅሳ እርጉዝም ሆና አልቅሳ ይቻላል? አይቻልም። እውነቴ ነው የምላችሁ አይቻልም። ስለዚህ አደብ ብትገዙ በቃ አደብ ብትገዙ ነገሮችን በቃ በመተው ብትለምዱ ማሚም እንደሆነ በቃ ተይ እንዲህ አንቺ እኮ ትልቅ ሰው ነሽ። ከአንቺ ብዙ ነገር የምንጠብቅ አይነት ሰው ነን። በቃ እኛ ከአንቺ ብዙ ነገር እንጠብቃለን። ብዙ ነገር ማለት ነው። ስለዚህ በዚህ ልክ አንቺ የምትመከሪ ሴት አይደለሽም። እኛን የምትመክሪ ሴት ነሽ። ልጅቷን የምትመክሪ ሴት ነሽ። በቃ የመጣችሁበት የነበራችሁበት አናኗር ወይም ደግሞ የነበራችሁበት ኑሮ ትክክል አልነበረም። ከዛ አንጻር ትንሱ ምንም ልትል ትችላለች፣ ምንም ልትሆን ትችላለች። በቃ አንቺ እንደ እናት ቻይ በቃ እንዲህ ምንድን ነው አይሰለቻችሁም እንዴ? በቃ ልሂድ እያልሽ አሁን ራሱን ነገር እየፈለግሽ ነው። እውነት ለመናገር በቃ አላዛር እንዲናገርም ይሁን ምንን ማድረግ እንዳለበትም ይሁን በቃ አንቺ ነገር እየፈለግሽ ነው ያ ነገር እያደረግሽ ያለሽው እንጂ አንቺ ልሂድ ያልሹ በጣም ቆይቷል እኮ። ልሂድ ካልሽ ማለት ነው በቃ ሂጂ እስቲ፣ ለልጆችሽም ሂጂ፣ ለቤትሽም በቃ ሰላም ፍጠሪ። ማሚ ይቅርብሽ በቃ ይሄ ምንድን ነው? አረ ይቅርብሽ። እንዲህ በዚህ ልክ እኮ ነገ የሚቀመጥላችሁ ታሪክ ነው። እውነት ለመናገር ማሚ አሁን ያቀፍሻት ልጅ የልጅሽ ልጅ ናት። ታውቂያለሽ አሁን ቴክኖሎጂ እጅግ በጣም እየበዛ ነው። ታውቂያለሽ የአሁን የሚወለዱ ልጆች ደግሞ ጭንቅላታቸው ነጭ ወረቀት ነው። በጣም ስማርት ናቸው። ስለዚህ ነገ አንቺ አያትነትሽን የምታጭው ነገር እንግዲህ የልጅሽ የመጀመሪያ ልጅሽ የልጅነትሽ ልጅሽ አያትነት የምታሳጭበት ወይም ደግሞ ልጅሽ እንድጠላሽ መንገድ አትክፈች። እውነቴ ነው የምልሽ ማሚ፣ እንድጠላሽ ነገ ምንም ቢሆን እናቷን እያሰቃየሽባት ነው። እናቷን እያለቀሰች ነው ከመጀመሪያ ከእርግዝና ጀምሮ እስካሁን ባለንበት ሰዓት እውነት ለመናገር ትንሱ እያለቀሰች ነው አይደለ? ስለዚህ ነገ ልጅቷ ቴክኖሎጂ እየበዛ ነው። እንጃ ቪዲዮ እንኳን ፕራይቬት እንኳን ብታረጉት ማለት ነው ይኸው በየሰው እየቆራረጥን ስለሚደረግ ማለት ነው ልጅቷ ማየቱ አይቀርም። እንደ ድሮ አሁን እኛ ስልክ የሚባል ነገር አናቅም ነበረ። ቴክኖሎጂ የሚባል ነገር አናቅም። እናቶቻችን ይበደሉ አይበደሉ በአባቶቻችን ቤተሰብ ምናልባት እነሱ ከነገሩን ነው እንጂ የምናውቀው ጉዳይ የለም። አሁን ግን ከመነገር ይልቅ ማየት መረጃ በጣም ብዙ ስላለ ማለት ነው ማሚ ይቅርብሽ። እውነቴ ነው የምልሽ ይቅርብሽ። በቃ ልጅሽ ስትይ ነገሮቹን ታገሺ፣ ነገሮቹን ተይ፣ በቃ ሂጂ፣ ወደ ህይወትሽ ሂጂ፣ ወደ ትዳርሽ ሂጂ፣ ወደ ልጆችሽ ሂጂ። ሌሎች ልጆችሽም አሉ። እኔ አላቅም እንግዲህ ማሚ ያለችበት ሁኔታ የልጆቹን ሁኔታ እንዴት እንደሆነ ባያገባንም ባናቅም ማለት ነው። ግን ይበቃሻል፣ በቃ ሂጂ፣ እውነት ሂጂ፣ በቃ ሂጂ። አላዛርም እውነቴ ነው የምልሽ የፈለገ እናቱ ብትሆኚ የሚሰማው ነገር ሊኖር ይችላል። በአንቺ የሚያዝናቸው ነገሮች ሊኖር ይችላል። እና ስለሆነሽ ማስከፋት አልፈለገም፣ እና ስለሆነሽ መቆጣት አልፈለገም፣ እና ስለሆንሽ ከቤቱ ገፍትሮ ማስወጣት አልፈለገም። ምክንያቱም እናት ነሽ። እናት ምንም ትሆን ምንም እናት ናት። ያ ስለሆነ ማለት ነው። ስለዚህ ማሚ የምታረጋቸው ነገሮች እውነት ለመናገር ትክክል አይደሉም። በቃ ወደ ራስሽ ተመለሽ። በቃ ተይ ነገር ተይና ሂጂ፣ ወደ ቤትሽ ሂጂ። አሁን ልሂድ እንዳልሽ እርግጠኛ ነኝ አሁን ነገ ትቀመጫለሽ። አትሄጂም፣ ልሂድ አልሽ እንጂ አሁን አውቆ አላዛር አትሄጂም አለ። አንቺም የመቀመጥ ፍላጎት አለሽ። ባይኖረሽ አይ አልፈልግም ውልቅ ብዬ እወጣለሁ ማለት
ትቺ ነበረ፣ ግን የመቀመጥ ፍላጎት አለሽ። ሰላም ፈጥራችሁ ብትቀመጡ እኮ መልካም ነው። ግን እውነት እኛ ራሱ እኮ እየተሰቃቀን ነው። ካሁን ምን አመጣችሁ እያለን ማለት ነው። ለማንኛውም ውድ ቤተሰቦቼ ሰላማችሁ ብዝት ይበል። ቻናሌ ሰብስክራይብ፣ ላይክ ያደረጋችሁ ቤተሰቦቼ ሁሉ በሌላ ቪዲዮ እስከማገኛችሁ ሰላማችሁ ብዝት ይበል ባይ